ኤፌሶን ምዕራፍ 3 ቁጥር 14 በነገራችን ላይ ኤፌሶን ምዕራፍ 3ን የጻፈው እንግዲህ ሐዋርያው ጳውሎስ ነው። ሐዋርያው ጳውሎስ ደግሞ በዚህ ኤፌሶን መጽሐፍ ላይ በጣም ሜጀር የሚባሉ ጸሎቶችን ጸልየዋል። ዛሬ እነዚህ ጸሎቶች ይሰሩላቸዋል። አሜን አሜን። አንደኛው ጸሎት የተጸለየው ምዕራፍ 1 ላይ ነው። ኤፌሶን ምዕራፍ 1 ላይ ከቁጥር 15 ጀምሮ የጸለየው ጸሎት ነው። ሁለተኛው ጸሎት ደግሞ በጣም ድንቅ ጸሎት ኤፌሶን ምዕራፍ 3 ላይ ያለ ጸሎት ነው። እነዚህ ጸሎቶችን ስታዩአቸው አንድን ክርስቲያን ብቁ የሚያደርጉ፣ አንድን ክርስቲያን እግዚአብሔር እንዳሰበለት መኖር እንዲችል የሚያደርጉ፣ አንድን ክርስቲያን የእግዚአብሔርን ዓላማ በሱ እንዲገለጥ ማድረግ የሚችሉ የእግዚአብሔር ትእዛዞች ናቸው። እነዚህ ትእዛዞች በኢንተርሴሽን በጸሎት መልክ ሐዋርያው ጳውሎስ ለቤተ ክርስቲያን ጸልዮ አስቀምጦታል። ምክንያቱም የእግዚአብሔር ሐሳብ ስለሆነ። አሜን ነው ወይ? ምዕራፍ 1 ላይ ያለው ጸሎት የታወቀ ጸሎት ነው፣ ሁላችሁም ታውቁታላችሁ። ቁጥር 15 ላይ ምን ይላል? እኔ ደግሞ በእናንተ ዘንድ ስለሚሆን ጌታ በኢየሱስ ስለማመንና ስለ ቅዱሳን ሁሉ ስለሚሆን መውደድ ሰምቼ ስለ እናንተ እያመሰገንኩ ስጸልይ ስለ እናንተ ማሰብን አልተውም ይላል። ይጸልያል፣ ያስባል፣ ስለነሱ ማለት ነው፣ ስለ ቅዱሳን። ለምን? ስለነሱ እንዲጸልይ ስለነሱ እንዲያስብ የሚያደርገው ነገር አለ። ያ ነገር ምንድነው ብትሉኝ፣ ስለ ቅዱሳን ስለሚሆን መውደድ ሰምቼ እናንተ በጌታ ኢየሱስ ስለማመናችሁ ለቅዱሳን ሁሉ የሚሆን መውደድ ስላላችሁ። አያችሁ፣ አንድ የእግዚአብሔር ሰው በጣም ሌበር አድርጎ ያለቀሰ የሚጸልየው ለማ ነው ብትሉ፣ በቤተ ክርስቲያን ላይ ያሉ አንደኛ እግዚአብሔርን የሚወዱ፣ ሁለተኛ ቅዱሳንን የሚወዱ። እስኪ ፍቅር በሉ። ለነዚህ ሰዎች ያለ በቃ ምንም መንፈስ ሳይነካው በራሱ ይጸልያል ያ እግዚአብሔር ሰው። እና ጳውሎስ በጣም የጸለየበት ጸሎቱ ደግሞ በጣም ሲሪየስ የሆነበት መጽሐፍ ኤፌሶን። የኤፌሶን መጽሐፍ ላይ ያሉ ጸሎቶች በጣም አስፈላጊ ናቸው። አሁን ሶስተኛው ምዕራፍ ላይ ያለውን ነው የምናየው ዛሬ። ሶስተኛው ምዕራፍ ላይ ያለው ምዕራፍ 3 ቁጥር 14 ላይ ምዕራፍ 3 ቁጥር 14 ላይ እንደዚህ ይላል። ስለዚህ ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ። ኤፌሶንን ይዞ ቅዱሳንን ይዞ ጳውሎስ በእግዚአብሔር ፊት ተንበረከከ። አሜን ነው ወይ? ቀጥሎ ደግሞ እንደዚህ ይላል፣ በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ ክርስቶስን በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ። የእናንተ ስርና መሰረት በፍቅር ይጸና ዘንድ ከቅዱሳን ሁሉ ጋር ስፋቱ፣ ርዝመቱ፣ ከፍታው፣ ጥልቅነቱ ምን ያህል መሆኑን ለማስተዋል ከመታወቅም የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ እስከ እግዚአብሔር ፍጹም ሙላት ደርሳችሁ ትሞሉ ዘንድ ይልና እንግዲህ ይላል በእኛ እንደሚሰራው ኃይል መጠን ከምንለምነው ወይም ከምናስበው ሁሉ እጅግ አብልጦ ሊያደርግ ለሚቻለው ለእርሱ በቤተ ክርስቲያን በክርስቶስ ኢየሱስ እስከ ትውልዶች ሁሉ ከዘላለም እስከ ዘላለም ክብር ይሁን፣ አሜን አሜን በሉ። አሁን ዛሬ የምናገረው በእኛ እንደሚሰራው ኃይል መጠን የሚለው ነው። እስኪ በእኔ የሚሰራው ኃይል መጠን በሉ። እስኪ በእኔ የሚሰራ የእግዚአብሔር ኃይል በሉ። አያችሁ፣ አሁን በእናንተ እንደሚሰራው ኃይል መጠን ይላል። ይሄንን ለማስረዳት የምጠቀመው የኤሌክትሪክ ቮልቴጅ ነው። ፋብሪካ ያለው ኤሌክትሪክ ፓወር፣ መኖሪያ ቤታችሁ ያለው ኤሌክትሪክ ፓወር፣ መኪናችሁ ላይ ያለው ኤሌክትሪክ ፓወር፣ መስሪያ ቤት ያለው ኤሌክትሪክ ፓወር ሁሉ እኩል አይደለም። አንተ የእግዚአብሔር ኃይል እንዲበዛል ከፈለክ ምን እያልክ ነው ማለት ነው? እንደ ፋብሪካው አንድ ፋብሪካ ትልቅ ዋት እንደሚያስፈልገው፣ ትልቅ ቮልቴጅ ትልቅ ፓወር እንደሚያስፈልገው ፓወር ዝም ብለህ አገጥም። አሁን እዚህ የቸርቻችን ኃይል አለ። ለዚህ ቤተ ክርስቲያን የምንጠቀመውን የኤሌክትሪክ ኃይል መኖሪያ ቤታችን ላይ አንጠቀምም። ለምን? ብዙ ነዋ። ወይም ደግሞ አንድ የቼቭሮሌት ወይም የፎርድ የመኪና ፋብሪካ የኃይል አምጥታችሁ ቤታችሁ ላይ አገጥሙ። ምን ልታረጉት?
እና እዚህ ጋር ምን ይላል? በእኛ እንደሚሰራው ኃይል መጠን ይላል። ምን ማለት ነው? በእያንዳንዱ ቅዱሳን የሚሰራ የእግዚአብሔር ኃይል መጠን ይለያያል። አንድ ክርስቶስ አገላለጡ፣ አሰራሩ፣ ማኒፌስቴሽኑ፣ የኃይሉ መገለጥ ግን የተለያየ ነው። ምን ይላል እዚህ ጋር? በእኛ እንደሚሰራው ኃይል መጠን ይላል። በእኛ እንደሚሰራው ኃይል መጠን በእኔ ባንተ ባንቺ የሚሰራው ኃይል መጠን ምን ያደርጋል? በውስጣችን ያለ ከምናስበውም ከምንጸልየውም ከምንለምነውም በላይ አብልጦ ሊያደርግ ይቻለዋል ይላል። አሜን ነው ወይ? ስለዚህ አሁን ጳውሎስ እንደዚህ ይላል እና ይሄንን ኃይል እንዴት ብጨምር ነው? ይሄንን ኃይል እንዴት ብጨምር ነው የኔ ኃይል ሳስብ ገና ነገሮች የሚሆኑልኝ? የኔ ኃይል ገና ስጸልይ ኃይል የሚገለጠው ምን ባደርግ ነው ጥያቄው። አሜን ናቸው? ልክ ነው አይደለ? ለምን የኃይል መጠን is different። አንድ ክርስቶስ ሁላችንም ውስጥ አለ። ክርስቶስ ግን በሁላችን ሲገለጥ እኩል አይገለጥም። እውነት ውሸት? በእኛ እንደሚሰራው ኃይል መጠን አብልጦ ሊያደርግ ይችላል። ከምናስበው በላይ ሊያደርግ ይችላል። ከምንጸልየው በላይ አድርጎ እግዚአብሔር ሊገለጥ ይችላል። በእኛ ግን እንደሚሰራው ኢንዲቪጁዋሊ ማለት ነው። ስለዚህ ይህንን ኃይል እንዴት እንጨምር? መጀመሪያ ስለ ኃይል ስታስቡ የእግዚአብሔር ኃይል ለምን አንድ አማኝ ላይ ይመጣል? ኢየሱስ ክርስቶስ የተናገረውን አስቡ። በኢየሩሳሌም ሄዳችሁ ጠብቁ አላቸው። መንፈስ ቅዱስ በወረደ ጊዜ ምን ትቀበላላችሁ አላቸው? ኃይል ትቀበላላችሁ አላቸው። ከዛ ምን አላቸው? ኃይል ትቀበላላችሁ አሉና በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ምድር ጫፍ ድረስ ምስክሮቼ ትሆናላችሁ። ምስክር መሆን ብቃት ለሌላቸው ለሌሎች ሰዎች ይሄ ኃይል አልተሰጠም። ኃይል ለስራ ነው የሚሰጠው። ኃይል ለስራ ነው። አሜን። እስቲ የእግዚአብሔር ኃይል በሉ። ለማዳን ነው በሉ። ለስራ ነው በሉ። እማልሰራበት ከሆነ እማትሰሪበት ከሆነ የፎርድ ካምፓኒ ፓወር አንቺ ጋር ተቀምጦ ካልሰራሽበት you are wasting it. let someone use it. አሜን ናችሁ ወይ? እየሰማችሁኝ ነው? አሁን የእግዚአብሔር ኃይል ግን በእኔ ግን መጨመር ይችላል። አዎ በደንብ መጨመር ይችላል። እንዴት ነው የሚጨምረው ታዲያ ጳውሎስ? ይሄ ኃይል እንዴት ነው የሚጨምረው? እኔ እፈልጋለሁ ኃይል እንዲጨምር በእኔ በህይወት። ስለዚህ እንዴት ነው ምን ማድረግ አለብን? እንደዛማ እኔ ነግራቸዋለሁ አለ። የሚጨምረው በፍቅር ነው አለ። ፍቅር ኃይለኛ ያደርጋል። ፍቅር ኃይለኛ ያደርጋል። አሜን አሜን አሜን። ፍቅር ኃይለኛ የሚያደርጋችሁ ማለት ነው። በኃይለኛ የሚያደርጋችሁ በሰው አይን ኃይለኛ በመምሰል ሳይሆን በሰው አይን የተሸነፈ በመምሰል። አሜን። ፍቅር ኃይለኛ የሚያደርገው እንዴት ነው? ኢየሱስ ከኔ ተማሩ አለ። እኔ ትሁት ነኝ፣ በልቤ የዋህ ነኝ፣ ትሁት ነኝ፣ ከኔ ተማሩ አለ። ስለዚህ የትህትናና የዋህነት የእግዚአብሔር ፍቅር ይባላል። አሜን አሜን። እንዴት ነው ታዲያ ይሄ ኃይል የሚመጣው በእኛ? ምን ብሎ የተናገረው? የክርስቶስን ፍቅር ስታውቁ ይላል። ይሄ ፍቅር ምን አይነት ፍቅር ነው? ከፍታው፣ ጥልቅነቱ፣ ስፋቱ፣ እርዝመቱ ከመታወቅ በላይ የሆነውን ይሄንን የክርስቶስ ፍቅር ስታውቁ፣ ይሄንን እያወቃችሁ ከመታወቅ በላይ የሆነ ነገር እንዴት ይታወቃል? ሲጀመር ኦልሬዲ ከመታወቅ በላይ ነው። አውቀው ሰማይም ስንሄድ በዘላለም በገነት ስንኖር አውቀነው የማንጨርሰው ማን እንደሚባል ታውቃላችሁ? የኢየሱስ ፍቅር ይባላል። የኢየሱስ ፍቅር እኛ እንዳነበብነው ብቻ እንዳይመስላችሁ። የኢየሱስ ፍቅር እንደተሰበክነው ብቻ እንዳይመስላችሁ። የኢየሱስ ፍቅር እንደተለማመድነው ብቻ እንዳይመስላችሁ። እንደሰማነውና እኛ የኢየሱስን ፍቅር እንዴት ነው? ወይኔ ከአደጋ አዳነኝ I love you Jesus እንደ እውቀታችን ነው። ግን የኢየሱስ ፍቅር ከመታወቅ በላይ ነው ይላል። አያችሁ? ማንም ሰው የእግዚአብሔርን ኃይል ያለ ፍቅር መጨመር አይችልም። ምን አይነት ፍቅር? ሁለት ፍቅር አለ። እስኪ ሁለት ፍቅር በሉ። አንደኛው ፍቅር እግዚአብሔርን መውደድ ነው። አንደኛው ፍቅር ማን ነው? እግዚአብሔርን መውደድ። እንዴት ልውደደው እግዚአብሔርን? በፍጹም ኃይል፣
በፍጹም ነፍስህ፣ በፍጹም ልብህ፣ በፍጹም ማንነትህ እግዚአብሔርን ውደድ። ሁለተኛው ፍቅር ደግሞ ሰው መውደድ ነው። ሰው መውደድ ነው። እኛ ግን የምንወደው የሚወደንን ነው። የሚወደውን መውደድ ማን ያቅተዋል? የሚወደውን መውደድ ማን ያቅተዋል? ስንቶቻችሁ ታምናላችሁ እዚህ ውስጥ የእግዚአብሔርን ፍቅር እንድንገልጥ እንደተጠራ? አሁን እኮ ተቸገርን እኮ በቤተ ክርስቲያን። በቃ ያስቤዛ እኮ ፕሮግራም እኮ ነው። እግዚአብሔር እንዲገዛላል፣ እግዚአብሔር እንዲሰብርላል እየተባልን እግዚአብሔር ክርስቶስን ትተን ምድራዊ ነገር ነው እኮ ምን ሰብክ ያለን። አየህ፣ ግን ትክክለኛው ጎስፕል፣ ትክክለኛው ወንጌል አስቤዛ አይደለም። አሜን ነው። አዎ፣ ኤቲስቶች እየበሉ እኮ ነው። እግዚአብሔር የለም የሚሉ እየበሉ እየኖሩ ነው። ብዙ ሀብታም አሉ። እግዚአብሔር የለም የሚሉ አምላክ የለሾች ግን ተሳክቶላቸው ይኖራሉ። ትክክለኛው የእግዚአብሔር ኃይል በአንድ አማኝ መጠኑ የሚጨምርበት መንገድ ግልጽና አጭር ነው። ፍቅር ይባላል። ፍቅር ይባላል። ይሄን ፍቅር ወቁ። ይሄን ፍቅር ስታውቁ እየቀጠለ ይሄዳል፣ እየበዛ ይሄዳል። አሜን ነው ወይ? ጳውሎስ ለምን አልጸለየላቸውም ሌላ ነገር እንዲሆንላቸው? በአፊትም በረከካለሁ እያንዳንዳችሁ ገና ሰይጣን ሲያችሁ ይንቀጥቀጥላችሁ አላለም። በአፊትም በረከካለሁ እያንዳንዳችሁ ፋይናንሻል ፕሮስፔሪቲ ውስጥ ግቡ አላለም። በአፊትም በረከካለሁ እያንዳንዳችሁ በቃ ምድራዊ ስኬት ጫፍ ላይ ድረሱ አላለም። በአፊትም በረከካለሁ ብሎ የክርስቶስን ፍቅር ወቀዋል። እንዴ በቃ ይሄ ነው? አዎ። ለምን? የኃይላችሁ መጠን የሚጨምረው የዛኔ ነው። ኃይለኛ የምትሆኑት የዛኔ ነው። አሜን ናቸው ወይ? የክርስቲያን ዋና ጎሉ የኔና የናንተ ምድር ላይ መኖር በዋናነት ምንድነው? አንደኛ ክርስቶስን መምሰል ነው። why do you live here? ለምንድን ነው እዚህ በምድር ላይ ያለ ነው? እኔና እናንተ የክርስቶስ አምባሳደር ነን አይደል? የኢትዮጵያ አምባሳደር እዚህ ዲሲ ያለው ወይም የኤርትራ አምባሳደር ወይም የቻይና አምባሳደር እዚህ ያሉ ማንን ወክለው ነው የተቀመጡት? እዚህ አገራቸውን ወክለው ነው የተቀመጡት። አገሩ በሰማይ የሆነ ጴንጤ እጁን ያሳይ። እዚህ ለምን አለህ ታዲያ? እግዚአብሔርን ወክለ ነው። ወይኔ እንዴት ነው እቺ ወንጌል ቀረች እንዴ? አልቀረም። እኔና እናንተ እዚህ ያለ ነው ሰማይን ወክለን ነው አይደል? ሰማይን ወክለን ነው፣ እግዚአብሔርን ወክለን ነው። ለዛ ነው we are ambassadors to Christ ይላል። የክርስቶስ አምባሳደር ነን። እዚህ ያለ ነው ኢየሱስን ወክለን። ሰው ኢየሱስን ሲፈልግ የት ላገኘው፣ አምላኬን የት ላገኘው ብሎ ተራራ ይወጣል ዳቦ ጋግሮ። አምላኬን የት ላገኘው ብሎ መካ ይሄዳል። አምላኬን የት ላገኘው ብሎ ሰው አምላኩን ሲፈልግ አንተ ጋር ያገኘዋል። እግዚአብሔርን ሰው ሲፈልግ አንቺ ጋር ያገኘዋል። ለምን? አንተ እግዚአብሔር መኖሪያ ነህ። አረ አሜን ነው ወይ? በኢየሱስ ስም እባርካችኋል። እግዚአብሔርን ሲፈልግ እናንተ ጋር ያገኘዋል። አንቺ ጋር እግዚአብሔር ተፈልጎ አይታጣም። አንተ ጋር እግዚአብሔር ተፈልጎ አይታጣም። አረ አሜን። እኛ ያለነው ምንድነው? እግዚአብሔርን ወክለን ነው። we are ambassadors አይደለም እንዴ? ሁለተኛስ የምንኖርበት ምክንያት ክርስቶስን መምሰል አንደኛ፣ ሁለተኛ ክርስቶስን ደግሞ ለሌሎች ሰዎች ዲስትሪቢዩት ማድረግ። ሰዎች አምላክ ፈላጊ ናቸው። አምላክ የማይፈልግ የለም። አምላክ የለም የሚል ሰው የራሱ እኮ አምላክ አለው። ኤቲስት አንድ መጣና እኔን there is no God አለ። so your God is there is no God አልኩት። የዛ ሰውዬ አምላክ የለም ሲል ያንተ አምላክ የለም ይባላል ስሙ እንጂ አምላክ ኦሬዲ አለ። አምላክ የለም የሚለው ሰውዬ አምላኩ አምላክ የለም ነው። ኦሬዲ አምላክ የሌለው ሰው የለም። ኤቲስት እንኳን አምላክ አለው። አምላክ የለም የሚባል አምላክ አለው። ሰው ሁሉ እግዚአብሔርን ይፈልጋል። ሰው ሁሉ ቮይድ አለው። ሰው ሁሉ ክፍተት አለው። ሰው ሁሉ ከእግዚአብሔር ከክርስቶስ ውጪ የማይሞላው ማንነት አለው። ልንገራችሁ አንዳንድ ጊዜ ችግራችን ምን ይመስላል መሰላችሁ? በዙሪያ ያለ ነገር ችግራችን ይመስለናል። እንትን ስለሌለኝ ወይ ቢዝነስ ስለሌለኝ ወይ ስራ ስለሌለኝ ወይ ትዳር ስለሌለኝ ወይ ልጅ ስለሌለኝ ያ ነገር ሲመጣ ጎዶሎዬን የሚሞላ ይመስላችኋል። ልንገራችሁ፣ ነፍሳችሁን ቁርጧን ካልነገራችኋት በስተቀር አትሞላም። የማትሞላ ውቅያኖስ ነች። ቤት ስጧት እንደዚህ አትሞላም።
ትዳር ስጧት አትሞላም። ልጅ ስጧት አትሞላም። $1 ቢሊዮን ስጧት አትሞላም። ምንም ስጧት። ነፍሳችሁን ቆርጣ ነፍሴ አታስጨንቅኝ፣ እኔ ሙላቴ ኢየሱስ ነው። በኢየሱስ ያልረካ እንዴት ነው በገንዘብ የሚረካው? ውሸቱን ነው ያ ሰውዬ። በኢየሱስ ያልረካ እንዴት ነው በትዳር የሚረካው? በኢየሱስ ያልረካ ሳቲስፋክሽኑ ክርስቶስ ያልሆነ ሰው እንዴት ነው ሌላ ነገር መጥቶ የሚያስደስተው? እስኪ ኢየሱስ የዘላለም ደስታዬ ነው በሉ። አረ ጴንጤዎች ጮክ በሉ። ክርስቶስ የዘላለም ደስታዬ ነው። አሜን አሜን። መጽሐፍ ቅዱስ ላይ የሚገርሙ ሰዎች አሉ። ኤልሳቤጥና ዘካርያስ ትዝ ይላችኋል። ጻድቅ ያለ ነቀፋ የሚሄዱ ነበር ይላል። ጻድቅ ነበሩ፣ በእግዚአብሔር ሕግ የሚሄዱ ያለ ነቀፋ የሚሄዱ ነበሩ። የእግዚአብሔር ቃል ሲናገር እንዲላል ልጅ ግን የላቸው። ኤልሳቤጥ መካን ትባል ነበር። ስሟ እንደውም ኤልሳቤጥ የቷ መካኗ። ደስ የማይል ነቀፌታ። እግዚአብሔርን አገልግለው ታማኝ ሆነው እንደውም በክፍሉ ተራ ገባ ይላል። በክፍሉ ተራ ገባ ሊያገለግል ሊያጠን ገባ። እኔ እግዚአብሔርን አገልግየው ልጅ መች ሰጠኝና ጸልዬ እንኳን አልመለሰልኝ። የሰው ሁሉ ጸሎት እየተመለሰ የኔ ጸሎት የታል የሚመለሰው እያለ ኮምፕሌን አላደረገም። መጽሐፍ ሲናገር ጻድቅ ነበሩ፣ ያለ ነቀፋ ይሄዱ ነበር ይላል። ጥያቄ አልተመለሰም። ኢየሱስ ጌታ ነው። ማን ነው አሜን የሚለኝ? ጮህ። ችግር አለ፣ ኢየሱስ ጌታ ነው። ስጋ ያልተፈወሰም ኢየሱስ ጌታ ነው። ልጆቼ ላይ ቤቴ ላይ ፋይናንስ ላይ ችግር አለ፣ አረ ኢየሱስ ጌታ ነው። አየህ የዛን ጊዜ ይኸውልህ ጠላት ተማሮ ነው ጥሎ የሚሄደው። ይሄ እባክህ በቃ ይሄ ቆርጡን አውቋል ነው የሚለው። ተማሮ ነው ጥሎ የሚሄደው። ተስፋ ነው የሚቆር። ሰይጣንን ተስፋ ማስቆረጥ ትችላላችሁ። አየህ አንድ ቀን እሱ ከረሳው በኋላ እያጠነ በክፍሉ ተራ ይላል። በክፍሉ ተራ ኮምፕሌን አድርጎ አገልግሎት አልቀረ። ሲያጥን መልአክ መጣና ጸሎት ተሰምቷል። የትኛው ጸሎት? ድሮ የጸለይከው። አየህ እግዚአብሔር ጸሎትን የሚመልስበት አንዱ መንገድ ባይዘው ጽናት ይባላል። ከጎናችሁ ያለውን ሰው ጽና በሉት፣ በርታ በሉት። በሉ አይዞ በያት፣ ጽኚ በርቺ። እግዚአብሔር ጸሎትሽን ይመልሳል። አሜን አሜን አሜን። እግዚአብሔር ጸሎትን የሚመልስበት አንዱ መንገድ ጽናት ነው። ሐሳብ ሳይቀይሩ። እሺ እግዚአብሔር የምትፈልጉትን ነገር ባይሰጣችሁ ልተውት ነው? እኔ ታውቃላችሁ ሚስቴና ልጆቼ ኢትዮጵያ ነው ያሉት 10 ዓመት። አንድ ቀን ኮምፕሌን አድርጌ አላውቅም። ኮምፕሌን አድርጌ እስል ችፍ እለዋለሁ። ጆሲ ልፍስፍስም እንዴ? ለዚህ ነው ጌታ የምታገለግል? እውነቴን ነው የምላችሁ። እኔ የራሴን እንኳን አውጥቼ የምነግራችሁ እንደው ኢምፓርቴሽን እንድታገኙ። ጽና በሉት ከጎናችሁ ያለው። አንተ ተክል ነህ በሉት፣ ገሩት። አንተ ጻድቅ እንደ ዘንባባ በሉት፣ ያፈራል በሉት። እንደ ሊባኖስ ዝግባ ያድጋል በሉት። የሊባኖስ ዝግባ መለሎ ነው፣ ርዝም ያለ ነው። አሜን። ቀጥ ብሎ ነው የሚያድገው። ንፋስ አይሰብረው፣ ንፋስ አይነቅለው፣ አውሎ ንፋስ አይነቅለው፣ የመጣው ነገር አይነቅለው። ጸንቶ የቆመ ነው፣ ፍሬ እየሰጠ የቆመ ነው። አሜን አሜን። ተክል ነህ። መጽሐፍ ሲናገር እናንተ የጽድቅ ተክል ናችሁ ይላል። በጌታ በኢየሱስ ስም የትኛውም አይነት ኃይላችሁ ዛሬ ይጨምራል በኢየሱስ። በውስጣችሁ ያለ ኃይል ይጨምራል በኢየሱስ ስም። ሁኔታ ተስፋ እየቆረጠ ያቆማል። እና በቃ ነገር አልተሳካምና ኢየሱስ ይቅር። ኢየሱስን ለነገር ነው እንዴ ተከተልኩት? ኢየሱስ እኮ የምድረ በዳ ጓደኛዬ ነው። ኢየሱስ ምንም በሌለበት ኢየሱስ አልነበረ ህይወት ላይ? ኢየሱስ አይደለ ሰው ያደረገ? ምንም በሌለበት ምንም እንኳን ባለበት ተከባችሁ በጥሩ ነገር እንኳን ኢየሱስ ብታገኙት ኢየሱስ ከዛ ከጥሩ ነገር ጋር አይወዳደርም። ሚዛን ላይ የሚቀመጥ አምላክ አይደለም። እሱ ብቻውን ነው። እሱ ለዘላለም ነው። ማን ነው አሜን የሚል? ዛሬ ኃይላችሁ ይጨምራል በኢየሱስ። በእናንተ የሚሰራ ኃይል ይጨምራል። አረ አሜን አሜን አሜን። ኢየሱስ ጌታ ነው። አሜን ነው ወይ? አዎ። አየህ እና ጳውሎስ ምን አለ? ኃይላችሁ መጨመር አለበት። ኃይላችሁ የሚጨምረው ደግሞ ፍቅር ወቋል። ኢየሱስ ያድናል። አረ አሜን ነው ወይ? ፍቅር። እኔ ባለፈው ኢሳይያስ 53 ላይ 52ኛው ምዕራፍ ላይ ኢሳይያስ 52 መጨረሻው ላይ ያለውን እዛ አርሊንግ ምንድነው ዱክ ስትሪት እያለን ስናገር ነበር። ኢየሱስ በመስቀል ላይ የሆነው ትዝ ይላችኋል? ዲስፊገርድ ነበር ይላል። ትዝ ይላችኋል? ያ ካልማረከህ መኪናና ቤት አይማርከም። ልንገርህ፣ ያንን አይተህ አምላክ ለኔ ዲስፊገርድ ሆነ ሲታይ የህማም ሰው መሰለ የሚለው እኮ ቃል ማለት ያመመው እኮ አይደለም። ሲታይ መለየት አይቻል። ሰው ነው የተንጠለጠለ ስጋ ነው የሚያስብለው።
እንደ እግዚአብሔር እኮ ከሰው ጋር በፍቅር ለመውደቅ ቱማች እኮ እርምጃ የወሰደ እንደ እግዚአብሔር የለም እኮ። የሆነ ሰው እኮ ወዳችሁ ብትከተሉት ሰውየው ሪጀክት ካደረጋችሁ በቃ አልፈለግም ብላችሁ እኛ በዚህ ዘመን ላይም እኮ አንድ ስልክ አላነሳም ብለን ነው እኮ ከቶፍ የምናደርገው። እንትን ችግር እኮ ነው ፕራይዱ። ኢየሱስ እኮ እንደዛ ሞቶ እንኳን አላቆመም። አንተ እየተከታተለ ሞቼልሃለሁ እኮ እየተከታተለ የሚወድ ማን ነው እንደ ኢየሱስ? ማሰው ነው እንደዛ የሚወድ? እየተከታተለ የሚወድሽ ስትወድቂ አይዞሽ ነይ አይዞሽ ችግር የለው እንዴ እኔ ደም ያወጣል አንቺ አይደል? አይዞሽ ቁሚ በክብር ተመለሽ አገልጊ ነይ። የሰው ችግር ራሱን ያለ መማር ችግር ነው እንጂ እግዚአብሔር ምሕረት ጎሎበት አያውቅም። የኛ ችግር ራሳችን ኮንዴም እናደርጋለን። ትናንት ያርጌ ኃጢአቴ የዛሬ 3 ዓመት ትናንትና የሰራውት ኦ ማይ ጋድ ምናም ብለን ይቅርታ ከጠየቅን ንስሐ ገባን በኋላ የራሳችን ኮንደሚኔሽን ነው የሚገለን እንጂ እግዚአብሔር ሳይምረን ቀርቷል። የኢየሱስ ደም ራሱ ኢየሱስ ይባላል። there is no physical blood, the blood is himself. አሜን ናችሁ ወይ? ኢየሱስ ጌታ ነው። አሜን። ስለዚህ ይሄ ኃይል በእናንተ ሊጨምር ይችላል። እንዴት? የክርስቶስን ፍቅር ከመታወቅ በላይ የሆነውን ፍቅር ወቁ። ጥልቀቱ አቤት ከፍታው አቤ በቃ ብታውቀው ስፋቱ እርዝመቱ ከመታወቅ በላይ እዚህ ፍቅሩ ስገባ ምን ትሆናለህ? አንድ መዝሙር እየጻፍኩ ነው በደንብ ጽፌው አንድ ጊዜ ዘምርላችኋል። እንደዚህ ይላል። የመዝሙሩን ኮንሰፕት ልንገራችሁ። በዚህ ቃል ላይ ነው መዝሙር የጻፍኩት። ይሄ ፍቅር የእግዚአብሔር ፍቅር ከፍታው ዝቅታው ስፋቱና ርዝመቱ ከመታወቅ በላይ ከመሆኑ የተነሳ ራሴን አልኩኝ አንድ ሰው አልኩኝ ውቅያኖስ መሃል ገብቶ ውቅያኖስ መሃል ስትሆኑ ወደ ግራ ወደ ቀኝ ሰርክል ስታዩ ምንድነው የሚታያችሁ? አድማስ ብቻ ነው የሚታያችሁ። ውሃና ሰማይ ተገናኝተው አይደል መጨረሻ ይታያችሁ ማለት። ልክ እንደዛ ሆኛለሁ በፍቅር ጠፍቻለሁ አልኩት። አሜን አሜን። አንድ ሰው እንደዚህ ውቅያኖስ መሃል ገብቶ ዙሪያውን ሲያይ ከባህሩና ከሰማይ ውጪ ሌላ ነገር እንደማይታየው ከፍቅር ውጪ ሌላ ነገር እንዳይታየኝ አደረከኝ ይላል መዝሙሩ። እና ወደዚህ ሳይ ያንተ ፍቅር ነው የሚታይ፣ ወደዚህ ሳይ ያንተ ፍቅር ነው የሚታይ፣ ወደ ላይ ሳይ ፍቅር ነው የሚታይ። ምንም ሌላ ነገር አይታየኝም። አሜን። የክርስቶስ ፍቅር ይሄ ነው። የክርስቶስ ፍቅር ኤንድ የለውም፣ መጨረሻ የለውም። ገነት የሚባለው ቦታ ስንገባ የሚያልቅ ፍቅር አይደለም። አሜን በሉ። አሜን አሜን አሜን። በዛ ፀሐይ የለም ብርሃን በጉ ያበራላታል ይላል እንኳን። ኧረ ኢየሱስ ያድናል። በጉ ብርሃኔ ነው፣ ፍቅሩ ብርሃኔ ነው። ይሄን ፍቅር ማወቅ ግዴታ ነው። ኃይለኛ መሆን ትፈልጋላችሁ? ፍቅር እግዚአብሔርን መውደድ፣ ሰው መውደድ። ይሄን ልበላችሁ፣ እግዚአብሔርን መውደድ ለሰዎች ሁሉ ቀላል ነው። ለምንድን ነው? እግዚአብሔር ሲባል አሁን እና እያለቀሳችሁ ነው አንዳንዶቻችሁ፣ በጣም ተነክታችኋል። ደስ ይላል። ለምን መሰላችሁ? እግዚአብሔርን መውደድ አንዱ ቀላል የሆነበት አንደኛ እግዚአብሔር እንደወደደን በመንፈሳችን ምስክርነት ስላገኘን ነው አይደለ? ግን ሁለተኛ ሌላው አንዳንድ ሰው እግዚአብሔርን በአግባቡ ሳያውቅ ወድሃለሁ የሚለው ለምን እንደሆነ ልንገራችሁ። እግዚአብሔር ስለማይታይ ነው። እግዚአብሔር ስለማይታይ ነው። እግዚአብሔርን ስላላየ ነው። እና እግዚአብሔር ደግሞ ምን አለ? ሰውን እንደኔ ውደዱ አለ። ውሸት እውነት? ሰውን ግን እንደ እግዚአብሔር ለመውደድ የምንቸገረው ለምን መሰላችሁ? ስለሚታይ ነው። ሰውየው ድካሙ ይታያል፣ ችግሩ ይታያል፣ አኖይንግነቱ ይታያል፣ አሰልቺነቱ ይታያል። ሰው ስለምታዩት እንደ እግዚአብሔር ልትወዱት አትችልም። ሰውን ታዲያ እግዚአብሔር እንዴት ነው እንደኔ ያርጋችሁ ሰውን ውደዱ? የሚገርም እኮ ክርስቶስ እናንተን ይቅር እንዳላችሁ እናንተም እርስ በርሳችሁ ይቅር ተባባሉ ይላል። ይሄ በጣም ነው የሚያስገኘው። ሰው ሌላ ሰውን እግዚአብሔር እንደማረው፣ አሁን እግዚአብሔር ፍጹም ይቅር እንዳላችሁ ታምናላችኋል? እንደዛ ፍጹም ሰውን ይቅር ለማለት እንዴት ነው የሚከብዳችሁ መሰላችሁ? ችግሩ ያለው ፍቅር አለማወቅ ነው። የእግዚአብሔር ፍቅር እያወቅን ስንሄድ ሰውን ስሙኝ በደንብ፣ በተለይ አገልጋይ ስትሆኑ እንደኔ
በጣም ሰው ሊያሳዝናችሁ ይችላል። የማያውቃችሁ ሰው ኮሜንት አድርጎ ምን ትመስላለህ ይላችሁ። አሁን እኔ በጣም ቆንጆ ሰው ነኝ። ምን እመስላለሁ? ሸበላ ነኛ። ኢየሱስ ያድን። ኮሜንት ላይ ስድብ ሊያደርጋችሁ ይችላል። ምንም የማያውቃችሁ ሰው አሜን። እና አያችሁ ኦፌንስ የምትይዙ ከሆነ ሰው እንትን የሚያደርጋችሁ ከሆነ አገልግሎታችሁን በሙሉ ኢነርጂና ኃይል ማገልገላችሁ ሰይጣን የሚወረውረው መሰናክል ነው። ባይዘው እንደዚህ አይነት ነገሮች። ስለዚህ አንድ ሰው ሰውን እንደ እግዚአብሔር የሚወደው በማን ነው ብትሉኝ፣ በተቀበለው በእግዚአብሔር ፍቅር መልሶ ይወደዋል። ልንገራችሁ፣ በደንብ ስሙኝ። ሰውን መውደድ ልንገራችሁ። ሰውን እንደ ሰው መውደድ ምን ማለት መሰላችሁ? ለምሳሌ እኔ ላንተ አማርኛ በደንብ አችልም። አንተ አሁን ላንቺ $10,000 ሰጥቼሽ ይሄንን ዕቃ አሜን ይላል። አሜን በል። $10,000 ሰጥቼሽ ይሄንን ዕቃ ገዝተሽ ነይ ብልሽ ሄደሽ በ$10,000 ገዝተሽ ትመጫለሽ አይደል? አያችሁ እግዚአብሔር ሰውን ውደድልኝ ሲላችሁ ፍቅር ሰጥቶ በይ ውደጅልኝ እየላከሽ ነው። ገባችሁ አይደል? ከኪስ አውጥታ አችልም። እንደ ሰው አስቸጋሪ ነገር ቅድም እኮ ነገርኳችሁ። የግራር እንጨት ነን እኮ። ሰውን ለመውደድ በእግዚአብሔር ፍቅር ካልወደድ ነው አይቻልም። ለምን መሰላችሁ? ባልንጀራን እንደ ራስህ አድርገህ ውደድ የሚለው በግሪክ የተጻፈው እኮ አጋፔ እኮ ነው። አንኮንዲሽናል ላቭ ማለት ነው። በምንም አይነት ኮንዲሽን የሌለው ከነ ንፍጡ፣ ከነ ባህሪው፣ ከነ አስቸጋሪነቱ፣ ከነ ምናምኑ ሰውን ውደድ። ይሄ እንዴት ለሰው ይቻላል? ይሄ እኮ አይቻልም። አያችሁ በጸጋ ግን በእግዚአብሔር ችሎታ ግን ይቻላል። አሜን። ስለዚህ ሰውን እንደ እግዚአብሔር ለመውደድ ሰውን እግዚአብሔር እንደሚለን እንደ ቃሉ ለመውደድ በተቀበልነው ነው። ያልተቀበልከውን መስጠት አችልም። አሜን። ከዚህ ቀን በኋላ በኢየሱስ ስም በክርስቶስ ፍቅር በወንድማማች መዋደድ ትታወቃላችሁ። ኢየሱስ ያድናል። አሜን። ለምን እንደሆነ ታውቃላችሁ? ሐዋርያቱ የጨከኑት፣ ነቢያቱ የጨከኑት በጌታ በኢየሱስ። አንተ ነቢያቱ ይገርሙኛል። በተለይ አሮጌው ኪዳን ላይ ያሉት ገና ኢየሱስን ሲሞት ሳያዩ አርቀው አዩትና ወይኔ በቃ ክብርን አሳየኝ አለ ሙሴ። ኤልያስ ደግሞ በቃ ውሰደኝ፣ ወደ አንተ ነው መምጣት የምፈልገው። እዚህ ከኤልዛቤል ጋር እኔ መሰቃየት አልፈልግም። እኔ አንተን ማየት ነው የምፈልገው። ወይኔ ሲሉ ሲጠብቁ የነሱ ዘመን ላይ እሱ አልመጣም። ሲጠብቁ የነሱ ዘመን ላይ አልመጣም። አሁን ቢሉ ከዛ በኋላ ያኔ ጸልየው አይደለ እንዲህ ክራያውት አድርገው ኢየሱስ የሆነ ቀን ተራራ ላይ ሲጸልይ መጡ። የጸለዩትን ክብር አዩት። እነሱ እኮ ፓራዳይዝ ነበሩ። ገነት የገቡት እኮ ኢየሱስ ሲሞት ነው። አሜን ናችሁ ወይ? በዛ ሙላት የኖሩት እኮ ኢየሱስ ሲሞት ነው። ያ የጸለዩትን ክብር አዩ። እኛስ አሁን ውስጣችን ነው የሚኖረው እኮ። ለዛ ነው ጌታ ሳያዩ የሚያምኑ ብፁዓን ናቸው ያለው። አረ በጌታ በኢየሱስም የክርስቶስ ፍቅር ውስጣችሁ ይቀጣጠል። እኔ ሌላ ነገር አልጸልይላችሁም። የኢየሱስ ፍቅር ውስጣችሁ ይንደድ። የኢየሱስ ፍቅር ውስጣችሁ ይንደድ። ይሄን ጌታ ውደዱት። መወደድ ይገባዋል። ውደዱት። አሜን። ሰው መውደድ ያለው የእግዚአብሔርን ፍቅር በመረዳት ነው። ልክ እንዳትረሱ የተላከው ማለት ነው። የተላከ ሰው ገንዘብ ተሰጥቶት አይጨነቅም። ሄዶ በተላከው ብር ገዝቶ ይመጣል። 4 ነጥብ። አሜን ነው። እናንተ ውስጥ ደግሞ ይሄ ፍቅር አለ። ስለዚህ ሰው መውደድ ትችላላችሁ። አረ አሜን ነው ወይ? አረ አሜን። ሰውን በችግሩ ጊዜ ውደዱት። ሰማችሁ? ከእግዚአብሔር ዘንድ ሽልማት እንድታገኙ ኃይላችሁ እንዲጨምር ትፈልጋላችሁ? ሰውን በችግሩ ጊዜ ውደዱት። ሰው ዳውን ሲሆን ውደዱት። ሰው ዲፕረስ ሲሆን ውደዱት። ሰው ሲያናድዳችሁ ውደዱት። ምንድነው የሰውዬ እንዲህ? አንዳንድ ሰው እኮ እንድጠላው ሁሉ አውቆ የሆነ ዝም ብሎ ባየ ቁጥር የሆነ ነገር ነው ጠብ የሚያደርገው። የሆነ ምንድነው እሱ ይጠላኝ ነው እንዴ? አልጠላም። እኔ ነፍሰ ገዳይ አይደለሁ። ወንድሙን የሚጠላ ማን ነው?
በፍቅር የሚኖር በእግዚአብሔር ይኖራል፣ እግዚአብሔርም በሱ ይኖራል። ካን ኢማጂን? በፍቅር የሚኖር እግዚአብሔር በሱ ይኖራል፣ እግዚአብሔርም በሱ ይኖራል። በምን የሚኖር? በፍቅር የሚኖር ክርስቶስ በሰራው ስራ የሚኖር ሰውን የሚወድ። የእግዚአብሔርን ፍቅር ስታውቁ ምን ትሆናላችሁ? ኃይላችሁ ይጨምራል። ፓወር። ለምን መሰላችሁ? ሌላ ነገር እየታገለ ወደኋላ የሚስበንና የሚጥለን። ፍቅር ባይዘዌ ድራግ ነው። ሰማችሁ? ፍቅር ማለት ኮኬን በሉት። ፓሽኔት ነው የምትሆኑት። የሆነ ሰው አሁን ለምሳሌ ለምትወዱት ሰው ወይ ለባል ወይ ለሚስት ወይ ለልጅ አትሸነፉም? ትሸነፋላችሁ እንጂ ፍቅር ያንን ሰው ስታስቡ ትሸነፍ ዊክ ነው የምትሆነው። ኢፍ ዩ ልዝብ ካላላችሁ በተለይ ካፕሎች ማለት ነው፣ ለባልሽ ማለት ነው ዝም ልበል ምንድነው እሱ አንተ ደግሞ ያማል እንደ ምናምን እንዳትይ። አያማውም አላየውም። አሜን ነው። ፍቅር ምን እንደሚያደርጋችሁ ታውቃላችሁ? በቃ ዊክ ነው የሚያደርጋችሁ። ለኢየሱስ ፍቅር አልተሸነፋችሁ? ፍቅር ያሸንፋችኋል። ፍቅር ያሸንፋችኋል። የልጃችሁ ፍቅር አያሸንፋችሁ? ልባችሁ ቅልጥ አይልም? የትዳር ጓደኞቻችሁ ፍቅር አያሸንፋችሁ? ውስጣችሁ አይንሰፈሰፍም? ያ ፍቅር ያሸንፋል። ፍቅር አንተን ነው የሚያሸንፍ። ከዛስ የእግዚአብሔር ፍቅር አንተን ሲያሸንፍ ለሰውየው ድካም ትሸነፋል፣ ትችለዋለህ። በቃ አሜን ነው። አንዳንድ ጊዜ እኔ ቸርች ውስጥ ባይዘ ብዙ ሰው ማኔጅ ስታረጉ እንደዚህ ምናምን ያንዳንድ ሰው በቃ እሱ እንደዚህ ነው ታውት በቃ that's who is you can't change it። ሰውየውን ከእግዚአብሔር ቤት አታባረው አይደለም እንዴ? በቃ ጌታ እስኪ ጎበኛው ደማስቆስ ከሚሆንለት ያ ሰውዬ እንደ ጳውሎስ በቃ ሊቪም በቃ እውነቴን ነው የምላችሁ እንጂ ሁሉ ነገር እንትን ሆኖ እንደ ወታደር ቤት ግራ ቀኝ። ያኔ ወታደር ቤት እኮ እንደዛ ስንሆን እኮ ታዘን ነው፣ ቅጣት አለ። እዚህ ደግሞ አንቀጣ ጉድጓዳን አስቆፍር። ሰውን የምንወደው ከእግዚአብሔር በተቀበልነው ፍቅር ነው። እስኪ ፍቅሩን ይዤ ተልክ ያለው በሉ። ሰው ወድበታለሁ በሉ። ወድሃለሁ በሉ። ከጎናችሁ ያለውን ሰው በጌታ አረ ንካ። ሌላ ሰው ንኪ። ተች ሰማን አይ ላቭ ዩ በሉ። ምንም ሌላ ወንድ ሴት እንኳን ብትሆኑ ችግር የለውም። ኢየሱስ ያድናል። አያ ኢየሱስ ያድናል። አሜን ነው ወይ? አሜን አሜን። ሰው የሚወደድ ክቡር የእግዚአብሔር ፍጡር ነው። እስኪ እኔ ሁላችሁም እግዚአብሔር ይባርካችሁ። በሄዳችሁበት ሁሉ ዲስሪስፔክት ብትደረጉና ብትጠሉ ደስ ይላችኋል? ደስ አይላችሁ? በሄዳችሁበት ቦታ ሁሉ ሰው ሲወዳችሁ፣ በተለይ የእግዚአብሔር ቤት በፍቅር ነው መታወቅ ያለበት። እውነቴን ነው የምላችሁ። ኢየሱስ እኮ ራሱ ተናግሯል። በፍቅር ያውቋቸዋል ነው ያለው። በልሳናችሁ ያውቋቸዋል አላለም? አሜን። በፍቅር ያውቋቸዋል። እሱን ስታዩ ሁሉን የምትረሱበት ሲዝን ውስጥ ግቡ በኢየሱስ። እስኪ ጌታ ኢየሱስ ሆይ እወድሃለሁ በሉ። ልጆችን እወድሃለሁ በሉ። ባልንጀራዬን እወድሃለሁ በሉ። ሰው እወድሃለሁ በሉ። ሰው የማይወድ ሰው ማንን ነው የሚያገለግለው? ሰው የማይወድ ሰው አገልጋይ ብላችሁ ማይክ ሰጣችሁት ማለት ክላሽ እዚህ ጋር ገጠማችሁ ማለት ነው። ሰው የማይወድ ሰው ጸሎቱ ራሱ ጸሎት ምራስ በሉት እስኪ። ሰው የማይወድ ሰው እንዳለ ሰልፍ ራይቸስነሱ ሪፍሌክት ያደርጋል። እንደዚህ አርገህ እግዚአብሔርን እያሳዘንክ ምናምን ብሎ በቃ የእግዚአብሔር ዘበኛ ነው ይመስላችሁ። ኧረ ተው፣ የእግዚአብሔር ቤት መተን እንተንፍስበት እንዴ። ሸክሜን አራግፌ ልሂድ እንጂ እንዴ ተውኝ እንጂ እስኪ ተውኝ በሉ። ተውኝማ ተውኝ የሚል መዝሙር አለ። ጌታ አይችልም አትበሉኝ። አሜን። ሰው የሚወድ ሰውስ አሜን ነው ወይ? ልክ አሁን ሉክ የትናንትናው ማንነቱ ሳይዘው ያገለገለ ነፍሰ ገዳይ የነበረ ጳውሎስ። አሁን ጳውሎስ ሄዶ ሲሰብክ ምን ሊል ነው? አፍ የለውም፣ ምህረት ብቻ ነው የሚያወራው። ተፈጥፍጧላ፣ አይቷል፣ ሰው ገሏላ፣ ሌላ አያምርበትም። ጴጥሮስ ነው ትንሽ የሚለው አይደል?
እሱንም ጳውሎስ ተከራክሮ ልክ አይደለም ማለት አሳምኖታል። አሜን ነው። ምንም ሰልፍ ራይቸስነስ የለም። ሰው መውደድ ብቻ ነው። ለምን ነፍሰ ገዳይ የሆነውን ሰው ወዶት ቀብቶት አቆመው እና ይሄ ሰውዬ ሰው ከመውደድ ውጪ እሱ የተማረውን ምሕረት ለሌላ ሰው ከመናገር ውጪ ሌላ ምን አማራጭ አለ? ምሕረት ከገባችሁ በደንብ ስሙኝ። የእግዚአብሔር ፍቅር ከገባችሁ፣ የእግዚአብሔር ምሕረትና ጸጋው ከገባችሁ ሰውን አጠሉም ወይም ደግሞ ሰውን ኦፌንድ አታረጉም፣ ሰውን ዲስሪስፔክት አታረጉም። ሰው ይከበራል። ሰው አንቺ ኢየሱስ ሞተልኝ የምትይውን ያህል ለዛ ሰውዬ ለዛች ሴትዮ ኢየሱስ ሞቷል፣ ኢየሱስ ይወደዋል። ምሕረት በእግዚአብሔር እጅ ነው ያለው፣ በእኛ እጅ አይደል። እንዴ ኢየሱስ ያድናል። ኧረ አሜን ነው። ኧረ ሰው ወዳለሁ እንዴ በሰው ፍቅር እኔ ቅጥል ብያለሁ። እንደ ሰው የምወደው ነገር የለም። እውነቴን ነው የምላችሁ። ሰው በጣም ነው የምወደው። ኢየሱስ ያድናል። በፍቅር ምን ይጨምራል? ኃይል ይጨምራል። ኃይለኛ ነው የሚያደርገው የእግዚአብሔር ፍቅር። ሁለተኛው እምነት ነው። በእምነት ኃይል ይጨምራል። በውስጣችን ያለ እምነት፣ በእኛ ውስጥ ያለ እምነት፣ በእግዚአብሔር ያለን እምነት፣ ይሄ እምነት በውስጣችን ያለውን ኃይል ኤክሰርሳይዝ እንድናደርግ ያደርጋል። በእኛ እንደሚሰራው ኃይል መጠን ይላል አይደል? ያ ኃይል የሚጨምረው በእምነት ነው። ኢየሱስ ጌታ ነው። እሺ ይሄንን የቃል ላሳያቸው። ሮሜ ምዕራፍ 4 ላይ የጌታ የእግዚአብሔር ቃል ሲናገር ቁጥር 20 እና 21 እንደዚህ ይላል። ለእግዚአብሔር ክብር እየሰጠ የሰጠውን ተስፋ ደግሞ ሊፈጽም እንዲችል አጥብቆ እየተረዳ በእምነት በረታ እንጂ ባለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠረም። አሜን። እስኪ በእምነት በረታ በሉ። ድገሙ፣ በእምነት በረታ በሉ። ለምን መሰላችሁ? ቁጥር 2 እምነት ያልኳችሁ አሁን እኔ ነኝ። እግዚአብሔር ይባርካችሁ። ፓስተራማ ሚስትን ትወዳታል በጣም አይደል? ታምናት አይደል? ስሙኝ፣ የማትወደውን ሰው አታምነው። የማትወደውን እግዚአብሔር አታምነው። እምነትና ፍቅር የተያያዙ ናቸው። ይሰማል? የማትወደውን እግዚአብሔር አታምነውም። የእምነት የሚመነጨው ራሱ ከፍቅር ነው። if you love someone you will trust that person. if you love anyone you will trust, you will believe that person. እግዚአብሔርን ስለምናምነው ስለምንወደው እናምነዋለን። አሜን ናችሁ? ሚስቴን በጣም ስለምወዳት አምናታለሁ። ፍቅር የሌለው ሰው እምነት ፕሮዲውስ ማድረግ አይችልም። ምጽፉ ሰዎች ጻፉ። ፍቅር የሌለው ሰው እምነትን ፕሮዲውስ ማድረግ አይችልም። ያለ ፍቅር የሆነ እምነት ትክክለኛ እምነት አይደለም። እግዚአብሔርን ከመውደድ የሚመነጭ እምነት ነው ትክክለኛ እምነት፣ እንደ እግዚአብሔር አይነት እምነት። አሜን 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 ናችሁ? ምን እንዳላት ታውቃላችሁ? ለማርያም ኢየሱስ ወይ ጌታ ወይ አንተ ብትኖር እኮ አይሞትም ነበር አላዛር አለች። እንዴ ምን ሆነሻል? ብታምኚ የእግዚአብሔርን ክብር። ገና እምነታቸው መንፈስ ቅዱስ ወርዶ ፉል አልቲሜት አልሆነ። አያችሁ? እና በዛ ጊዜ ብታምኚ የእግዚአብሔርን ክብር ታያለሽ። የሚያምኑ ሰዎች ክብር ያያሉ። ክብር የሚያዩ ሰዎች ደግሞ የፍቅር ሰዎች ናቸው። ዞሮ ዞሮ የእግዚአብሔር ነገር የት ይወስዳል መሰለ? ፍቅር ላይ ይወስዳል። አሜን አሜን አሜን። ስለዚህ አብርሃምን ምን አለው እግዚአብሔር? ለእግዚአብሔር ክብር እየሰጠ ጃባላባስ። ኧረ አሜን ነው ወይ? ለእግዚአብሔር ክብር የሚሰጥ እኮ ሁኔታ እኮ አይደለም። ይስሐቅ ተብሏል፣ ይስሐቅ የለም። ሰውየው ከብት ብቻ ነው ያለው። በግና በሬ፣ ፍየል፣ ግመል እንደዛ ውስጥ ሆኖ የተስፋ ቃሉ ዘግይቶ ለእግዚአብሔር ክብር እየሰጠ ማይ ጋድ። ለምን? እግዚአብሔርን የሚከተለውና ከቤቱ የወጣው አብርሃም ልጅ ፈልጎ ሳይሆን ወዶት ነው። ልንገራችሁ። አሜን ናችሁ ወይ? ኧረ አሜን በሉኝ። አሜን አሜን። እግዚአብሔር እንዴ ስንቶቻችሁ ናችሁ እዚህ ውስጥ እግዚአብሔር የነገራችሁ ነገር ዘግይቶ ክብር የምትሰጡ? በሉ ዛሬ ኃይል ትቀበላላችሁ። እግዚአብሔር የተለያየ ነገር ተናግሯቸዋል። ማጉረምረም ሳይሆን ለእግዚአብሔር ክብር እየሰጠ በእምነት በረታ እንጂ እግዚአብሔር በሰጠው የተስፋ ቃል ላይ አልተጠራጠረም ማለት።
አየህ የሚያምኑ ሰዎች 100 ዓመት ሆኗቸው ይስሐቅን ይወልዳሉ። ኧረ ኢየሱስ ያድናል። እምነት ግጥም አድርገህ ስትወደው ግጥም አድርገህ ታምነዋል። ኧረ ኢየሱስ ያድናል። ከጎናችሁ ያለውን ሰው ነካ አድርጉልኝና ግጥም አድርገህ ስትወደው ግጥም አድርገህ ታምነዋል። ጌታን በሉት። ኧረ አሜን። ለእግዚአብሔር ክብር እየሰጠ የሰጠውን ተስፋ ደግሞ ሊፈጽም እንደሚችል አጥብቆ እየተረዳ እግዚአብሔር የነገራችሁ ነገር እንደሚፈጸም አጥብቃችሁ በእምነት ተረዱ። እስኪ አጥብቄ እረዳለሁ በሉ። ቢዘገይም ይመጣል በሉ። ያለው ይፈጸማል በሉ። እግዚአብሔር ሰው አይደለም በሉ። ሊዋሽ አይችልም በሉ። አሜን አሜን አሜን። ዛሬ ይሄ ሁለት መንፈስ ያገኘናል ከዚህ ቤት ሳንወጣ። የፍቅር መንፈስና የእምነት መንፈስ። የፍቅር መንፈስና የእምነት መንፈስ በጌታ በኢየሱስ ስም አሜን አሜን አሜን። አዎ ኢየሱስ ጌታ ነው። አሜን ናችሁ። አጥብቆ እየተረዳ ከዛስ በእምነት በረታ እንጂ በአለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠረም። የጥርጣሬ ዳውት ምናምን ዛሬ ከናንተ ላይ ይነሳ። እግዚአብሔርን እየወደድከው አንተ እኔ ሞዳት ሚስቴን እንኳን አልጠራጠራትም። ነውር አይደለ እንዴ? እንዴት እግዚአብሔርን እንጠራጠራል? ጌታ ምስክሬ ነው። በፍጹም እንዲህ እኔ አሁን ሰው ጠርጣራ አይደለም። ኔቸር ራሱ ጌታ ባርኮኝ አምናለሁ። ሰው ባለማመን ከተገኘ ሰው ደግሞ ታውቃላችሁ፣ አገልጋይ ስትሆኑ ሰው ካላመናችሁ ችግር ነው። you have to believe people የእግዚአብሔር ሰዎች ናቸው እንዴ? አሜን ነው። አየህ ባለማመን ምክንያት አልተጠራጠረም። የእግዚአብሔር የተስፋ ቃል ላይ አልተጠራጠረም። እምነት ምን ያደርጋችኋል መሰላችሁ? እምነት በውስጣችሁ ያለውን ኃይል ኤክሰርሳይዝ እንድታደርጉ ያደርጋችኋል። በውስጣችሁ ያለው ኃይል የሚጨምረው በፍቅርና በእምነት ነው። አሜን ነው ወይ? ዳንኤል ምዕራፍ 3 ክብር ለኢየሱስ ይሁን። ዳንኤል ምዕራፍ 3 ቁጥር 17 ላይ የእግዚአብሔር ቃል እንደዚህ ይላል። የምናመልከው አምላካችን ከሚነደው ከእሳቱ እቶን ያድነን ዘንድ ይችላል፣ ከእጅም ያድነናል አሉ። አያችሁ፣ አሁን እነ ዳንኤል የምናመልከው አምላካችን ከእቶኑ ሊያድነን ይችላል፣ ከእጅም ያድነናል። አመኗ። ስላመኑ እነዚህ ዕብራውያን 11 ላይ ተጽፏል። ምን ተብሎ ተጻፈ መሰላችሁ? የእምነት አባቶች ከአንበሳ አፍ እግዚአብሔር አዳናቸው። በእምነት ከአንበሳ አፍ ዳኑ ነው የሚለው እንጂ መልአክ አዳናቸው አይልም። የእሳትን ኃይል አጠፉ ይላል እንጂ አራተኛው መልአክ መጥቶ ፎርዝ ማን መጥቶ ኃይል አጠፋላቸው አይልም። የሚገርም እኮ ነው። በእምነት የእሳትን ኃይል አጠፉ ይላል። አያችሁ፣ በውስጣችን ያለ ኃይል ሲጨምር ውጪ ያሉ ኃይሎች በሙሉ ከኛ በታች ይሆናሉ። ኢየሱስ ጌታ ነው። በፍቅርና በእምነት ነው የሚጨምረው። አሜን። አንድ ቃል ቆላስይስ ምዕራፍ 1 ከዚህ እንጸልያለን። ቆላስይስ ምዕራፍ 1 ቁጥር 29 ላይ ምን ይላል? ለዚህም ነገር ደግሞ በእኔ ኃይል እንደሚሰራ እንደ አሰራሩ እየተጋደልኩ እደክማለሁ ይላል። በእኔ ኃይል እንደሚሰራ ይሄ ጳውሎስ ነው። እንግዲህ እንዴት ነው የምታገለግለው ጳውሎስ? በእኔ ኃይል እንደሚሰራ እንዳሰራሩ በእኔ ኃይል እንደሚሰራ እንዳሰራሩ እጋደላለሁ አለ። እሱ ላይም እኮ አገለግላለሁ አይደለም፣ እጋደላለሁ። ከሰይጣን ጋር እጋደላለሁ። ሰው እንዲድን እጋደላለሁ። ሰውን ወደ እግዚአብሔር ኪንግደም ለማምጣት እጋደላለሁ። ሰዎች በእግዚአብሔር ቤት ጸንተው እንዲቆሙ አገልጋይ እንዲሆኑ እጋደላለሁ። ጳውሎስ እንዴት ነው የምታገለግለው? እየተጋደልኩ። በምንድን ነው የምትጋደለው? በእኔ ኃይል እንደሚሰራ እንዳሰራሩ መጠን። ጳውሎስ በእኔ ኃይል፣ እስኪ በእኔ እንደሚሰራ በሉ፣ እንደ ኃይሉ መጠን በሉ። ጳውሎስ ላይ የሚሰራው የተለየ ስለሆነ ማለት። ክብር ለኢየሱስ ይሁን። አሜን ናችሁ? አሜን ናችሁ ወይ? ዛሬ በጌታ በኢየሱስ ክርስቶስ ስም ስልጣን ይሄ የእግዚአብሔር ኃይል በውስጣችሁ የተቀመጠ ኃይል ቮሊዩሙ ይጨምራል። አሜን አሜን አሜን። ኃይሉ ይጨምራል። አሜን። አሁን ይኸውላችሁ በልባችሁ የምትጠሉት ሰው ካለ ይቅር በሉ። አሁን ከዚህ ቤት ሳትወጡ የማትወዱት ሰው ካለ ውደዱ። እኔ ብዙ ጊዜ ስናገር ሰምታችኋል። 3 ነገር እላለሁ። I cannot be offended። ይሄንን ስለ የሰማ ሰው እጁን ያሳይ። I cannot hate or dislike።
ሰምታችሁኛል ስል እንደዚህ ለምን እንደሆነ ታውቃለህ? ወስኜ ነው። አይ ካኖት በቃ ዲስላይክ አላረግም። ሄት ተው፣ ሄትማ ሌላ ዲስላይክ የማረገው ሰው የለም። ሰው እንደፈለገ እኔን ያርገኝ፣ እኔ ግን ኔቨር በቃ ወስኜ ነው። ኦፌንድድ አልሆንም። ሰው እንደዚህ ያለ ኦኬ መብቱ ነው። አፍ አለው አእምሮ አለው መብቱ። አሜን ነው። ኦፌንድድ አትሆንም አልሆንም። ለምን? ምርጫዬ ነው። ዮሐንስ በኢየሱስ ኦፌንድድ ሆነ፣ ከዛ አንገቱ ታረደ። ኦፌንስ ፕሪማቹር ዴዝ ነው የሚያመጣብህ።